ዘጠነኛ ቀኑን በያዘው ዘመቻ አንድነት በጎንደር ግንባር ግለቱን ጠብቆም ቀጥሏል። በደቡብ ጎንደር ቀጠና በስማዳና እስቴ ወረዳዎች ልዩ ስማቸው አጎና፣ አገዛና ዝንጀሮ ገደል በተሰኙ ቦታዎች የአፋጎ ሜጀር ጀነራል ውባንሳ ባተ አንደኛ ኮር መቅደላ ብርጌድ፣ ስቴዲንሳ ብርጌድ፣ ስማዳ ሀገረ ቢዘን ብርጌድና አዳቤት ብርጌዶችና የኮሩ ሌሎች ሻለቃዎች አገዛዝ ሰራዊት ላይ በወሰዱት መብረቃዊ ድምሰሳ ሁለት ስንቅና ጠላት የጫነ ተሽከርካሪ ሙሉ በሙሉ የወደመ ሲሆን ከ75 በላይ ጠላት ተደምስሷል። በ10 የሚቆጠሩ ጠላትም ቆስሏል፣ ቀሪውም ተማርኳል። ውጊያውም አሁንም ተፋፍሞ ስለቀጠለ ጠላት ላይ የደረሰ ሰብአዊና ቁሳዊ ኪሳራ ቁጥሩ ሊያሻቅብ እንደሚችልም ይጠበቃል። በኮሩ ስር የተዋቀረው ተወርዋሪ ኃይልም የድሉ ባለቤት ነው። በሰሜን ምዕራባዊ የጎንደር ቀጠና በጸገዴ ወረዳ ቅርቃር ከተማ በአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ጠራ ብርጌድ ቁጥጥር ስርም ገብታለች። በዚህም ግንባር ዛሬ አስደናቂ ፍጣን ንቅናቄ በማድረግ የጠላት ሙትና ቁስለኛ ምርኮ በማድረግ የወረዳዋ ከተማዋን ቅርቃር የተቆጣጠረው የአፋጎ ሰራዊት በከተማው ተበታትኖ ቤት ለቤት የተደበቁ የአገዛዙ ታጣቂዎችና የፖለቲካ መሪዎች በአሰሳ እየለቀመም ይገኛል። በተያዘ መረጃ ተጠናክሮ በቀጠለው ዘጠነኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የሁለተኛ ቀን ትጋድሎውን እንደቀጠለ ነው። ትናንት በጣም ከባድ ውጊያ የተደረገ በጓድ ሜዳ ግንባር ሲሆን ዛሬ ደግሞ በተድባብ ማርያም ግንባር ታላቅ የሞት ሽረት ትንቅንቅም እየተደረገም ነው። አማራን ለማቆርዘዝና ለማድቀቅ ቆርጦ የተነሳው ከሀገር መከላከያነት ወደ ሚሊሻነት ከብ ጠባቂነት የዘቀጠው የወንጀለኞች ዙፋን ጠባቂ ጦር በደመ ነፍስ የገባበት ጦር ወደ ጥልቁ የሽንፈት አሮንቃ አስጥሞታል። ከፍተኛ የሞራል መዋዠቅ የገጠመው የወደዱ ብልጽግና ስልጣን ጠባቂ ቅጥረኛ ጦርና ንቃተ ህሊናቸው ዝቅ ያለ የባንዳነት ስለንቦናቸው ከአማራነት ክብራቸው አውርዶ የስርዓቱን አጎብዳጅ ያደረጋቸው የናጡት ነካሾች በአውደ ውጊያው ተሸናፊ የመሆናቸውም ነገርም እርግጥ ሆኗል። በአማራ ሳይንት ወረዳ በተድባብ ማርያም ግንባር ወራሪው ኃይል ለቁጥር የሚታከት ሙትና ቁስለኛ በፓትሮልም እየጫንም ውሏል። እንደ ተራ ውርጋጥም ለበቀል የሚሮጠው ትንንሽ ዲናሮችን በመመጽወቱ ብቻ እንደ ረቦት ያዘዙትን ሁሉ የሚፈጽመው ዙፋን ጠባቂውና ወራሪው ኃይል ታሪክ ይቅር የማይለው ግፍና በደልም ፈጽሟል። በተድባብ ማርያም ተሮ ሜዳ የሚባለውን አካባቢም አውድሞታል። 17 የንጹሃን ቤቶች በቃጠሎ ወድመዋል። የቅዱስ ቤተክርስቲያን ጠላት የሆነው ወራሪው ኃይል ተሮ ሜዳ ቅዱስ ሚካኤል ቤተክርስቲያን ጉልላቱን በከባድ መሳሪያ መትቶታል። የቤተ ክርስቲያኑን ዕቃ ቤትም ሙሉ በሙሉ አውድሞታል። በአካባቢው ያገኛቸው ሁለት ምንም የማያውቁ ንጹሃን ሰዎችን በጭካኔም ገድሏቸዋል። ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦርና አሳምነው ክፍለ ጦር ሁለት ሻለቃ በተቆጣጠሩት ወርጌሳ ከተማ በሰሜን ምዕራብ በኩል በሶስት አቅጣጫ ከመጣ ጠላት አንገት ለአንገት በመተናነቅ ባደረጉት ተጋድሎ ታላቅ ድልም ተጎናጽፈዋል። የምስራቅ አማራ ኮር ሁለት አሃዶች የሆኑት ታጠቅ ክፍለ ጦርና ዞብል አምባ ሁለተኛ ሻለቃ ባደረጉት ውጊያ በወይና አቦ ማርያም መነኳሳትና በጋራት ሜዳ በሶስት አቅጣጫ ማጥቃት የመጣ ጠላትን አይቀጡ ቅጣት ቀጥሰው ወደ መጣበትም መልሰውታል። በተጋድሎ ታጠቅ ክፍለ ጦር ከጠላት ጋር ብርቱ ትንቅንቅ በማድረግ በርካታ ጠላትና ሙት ቁስለኛ ያደረጉ ሲሆን ጠላት ኃይል መጨመሩን ተከትሎ ዞብል አምባ ክፍለ ጦር ሁለተኛ ሻለቃ ተጋድሎን በመቀላቀል በቀጠለው ዘመቻ አንድነት ታላቅ ድልም ተጎናጽፎ ውለዋል። የነበልባሎቹን ክንድ መቋቋም ያቃተው ዙፋን ጠባቂው ኃይል እንደተለመደው በቀሉን ከህፃናት እስከ አዛውንት ንጹሃን ላይ በማድረግ ብዙ ግፍም ፈጽሞ ውሏል ሲልም የታጠቅ ክፍለ ጦር ህዝብ ግንኙነት ፋኖ ፋሲል ጸጋይም ለሚዲያችንም አጋርቶናል። ልጅ ኢያሱ ኮር ራስ አሊ ክፍለ ጦር አንደኛ ሻለቃ ይብሶ መሃል አምባ ውርጌሳ ላለው ከባድ ውጊያም ጠላት ተጨማሪ ኃይል ከውጫሌ እንዳይጨምር በማድረግ የወገንን የኃይል ሚዛን የጠበቀም ተጋድሎም እያደረጉም ውለዋል። ብርቱካን ተመስገን አፍኖ በማሰር ለሁለት ቀናት ማለት ያለባትን ካስጠኗት በኋላ ብርቱካን እውነት የሚል ፋና የተባለ ያገዛዙ አጋፋሪ ዘጋቢ ፊልም ሰርቼ ጨርሻለሁ ብለዋል። ብርቱካን ያለፉት 2 ቀናት በስር ላይ ሆና ከ5 ጊዜ በላይ በተደጋጋሚ የተቀረጸች ሲሆን እናንተ ያስጠናችሁኝን አልናገርም በማለቷ ከባድ ድብደባ ተፈጽሞባታልም ተብሏል። ዘጋቢ ፊልሙን አዘጋጀሁት ያለው ያገዛዙ አጋፋሪ ሚዲያ በፌዴራል ፖሊስ እያስደበደበ እነ ዳንኤል ክብረት ጽፈው የሰጧትን ጽሑፍ እንድትሸመድድ ካደረገ በኋላ ቀረጻውን አካሂዷል ሲሉ ምንጮቻችንም አጋልጸዋል። የዱካ ሚዲያ ምንጮች እንደገለጹት ብርቱካን ተጽፎ የተሰጣትን ጽሑፍ ሸምድጄ አልነገርም በማለቷ ባፍና ባፍንጫ ደም እስኪፈሳ ድረስ ድብደባ የተፈጸመባት ሲሆን የተፈጸመው የፌዴራል ፖሊስ ኮሚሽን ኮሚሽነር በሆነው ደመላሽ ገብረ ሚካኤል ትዕዛዝ ነው ተብሏል። በዘጋቢ ፊልሙ ላይ ባለፉት 2 ቀናት ውስጥ በኮምፒውተር የተዘጋጁ የብርቱካን እውነት ያስቀይራሉ የተባሉ ሰነዶችም
ተካቶበታል የተባለ ሲሆን ብርቱካን የማታውቃቸው ቤተሰብ ነን ብለው በዘጋቢ ፊልሙ ቃል የሰጡ ሰዎች መኖራቸውም ተጠቁሟል። እንደ ምንጮቻችን ከሆነ የአገዛዙ የጭንቀት ግምገማዎች ሰሞኑ የፋኖ የተናበበ ከባድ ማጥቃት ቀጠናውን በፍጥነት እንዲያሰፋ ከማድረጉም በላይ በትላልቅ ከተሞች በህዝባዊ እምቢተኝነቱ እንቅስቃሴ ሊደገፍ ይችላል የሚል ስጋትን ያስቀምጥም ነበር። ለአገዛዙ ይህንን ስጋት የቀረፈለትና የህዝቡን ትኩረት ዳይቨር ያደረገለት ደግሞ የሰሞኑን ያልተቋረጠው የሚዲያ አጀንዳ ነው። አገዛዙ ይህን መሰል አጀንዳዎች ህዝቡን ትኩረት ይዘው እንዲቆዩ እየሰራ እንዳለ ለማወቅም ችለናል። እናም ህዝባችን ፊቱን ወደ ትግሉ አዙሮ ወደ ትላልቅ ከተሞች እየገሰገሰ ያለውን የፋኖቻችንን እንቅስቃሴ በአስፈላጊ መልኩ ለማገዝ እንዲዘጋጅ መልእክታችንንም ማስተላለፍ እንፈልጋለን። በሌላ በኩል ደግሞ ፋኖቻችን ሰሞኑን እየተገኘ ባለው አስደማሚ ድል ምክንያት ከድሮን ጥቃት የመዘናጋት አዝማሚያዎች እያስተዋልን ስለሆነ ይህንን እጅግ አደገኛና በቶሎ መታረም ያለበት ጉዳይ መሆኑን ስለገባን ሁሌም ቢሆን የድሮን ጥቃት ሊኖር እንደሚችል ከግምት በማስገባት እንቅስቃሴያችን ይህንን ታሳቢ በማድረግ የየቀጠናው የፋኖ መሪዎችን በዚህ ጉዳይ ጥብቅ መመሪያም ማስተላለፍ አለባችሁ እንላለን። ሰላም የተወደዳችሁን የተከበራችሁ ሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።